ቅምጥሌ እንግዲህ ኢንስታግራም ላይ ስቶሪ ያደረገችው ምንድን ነው? በገንዘብ የሚለወጥ ያለፈ ማንነት ሳይሆን በገንዘብ የሚቀየር የወደፊት ህይወት ነው ያለን። ቴንኪዩ ኔ ቆንጆ፣ ቴንኪዩ 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 ቬሪ ማች። ኦ ማይ ጋድ አንቺ እኮ አትናገሪ፣ አንቺ እኮ አትጻፊ። የምሬን ነው ምላችሁ። ስትናገር ስትጽፍ የኔ ልብ ምት እንደው የልቤን እኮ ጠብ የምታደርገው የልቤን ውልቅ አድርጋ ጣል ታደርገዋለች ማለት ነው። እና ያለፈ ህይወት ያለፈ ህይወት ነው። ያለፈ ህይወት ያለፈ ህይወት ነው። ምንም ነገር ብናደርገው፣ ምንም ነገር ብናስተካክለው፣ ብንወጣ ብንወርድ ምንም የሚስተካከል ነገር የለም። ምክንያቱም አልፈነዋል አልፈነዋል። የሆነ አንዳንዴ እንደውም ከቃላት ከንግግር ራሱ የሆነ ነገር ተናግረን ከዛ ተሳስቼ እኮ ነው እንደዚህ እኮ ነው አይመጣውም። አንዴ ተናግረናል፣ አልፈነዋል። ግን ምንድነው ማስተካከል የምንችለው? ወደፊት ማድረግ ያለብን ነገር ወደፊት ምንድን ነው የምናገረው? ወደፊት ምን ማድረግ አለብኝ? በህይወታችንም ደግሞ ከዚህ በፊት ያለፍናቸው ህይወት ተጨቁነን በቃ እንዴት ነው በድህነት ቁርምድምድ ብለን አልፈን ሊሆን ይችላል። ግን ተመልሰን ያለፈን ህይወት ልናስተካክለው አንችልም። የተደፋ ውሃ አይታፈስም ይባላል አይደል? እውነትም ነው። ከተደፋ ተደፋ ነው። መሬቱ ምጥጥ ያደርገዋል ቶሎ ማለት ነው። ያለፈ ህይወት ደግሞ ያለፈው ህይወታችን ላይ አለፈ፣ ትናንት ላይ አልፏል። ትናንት ላይ መለወጥ የምንችለው ነገር የለም። ዛሬንና ነገን ግን መለወጥ እንችላለን። አሁን ያለሁበት ዛሬን ምን ማድረግ እንዳለብኝ ምን መሆን እንዳለብኝ ማድረግ እችላለሁ። ትናንት ግን ላስተካክለው ብል አልችልም። ወደኋላ መመለስም አልችልም። ትናንትም ወደፊት ሊመጣልኝ አይችልም። ስለዚህ ለነገ ህይወታችሁ ለማስተካከል ተሯሯጡ እንጂ ያለፈ ህይወቴ እንዲህ ነበር ወይ ደግሞ ያለፈ ህይወታቸው እንዲህ ነበር እያላችሁ የምታላዝኑ አላዛኞች ማለት ነው። ያለፈ ህይወት ያለፈ ህይወት ነው። ተግባባን? በሌላ ሰዎች ያለፈ ህይወታቸው እንዲህ ነበር እኮ እንዲህ ነበር እና ማይጠበስ ያለፈ ህይወታቸው እንደዛ ነበር። አሁን ላይ ግን እንደዛ አይደሉም። ነገ ደግሞ እንደዛ አይሆኑ። ከትናንቱ ተምረው ዛሬን እና ነገን ለማስተካከል ደፋ ቀና እያሉ ያሉ ሰዎች ናቸው። እናንተም ደግሞ ነገን ለማስተካከልና ዛሬን ለማስተካከል ደፋ ቀና በሉ እንጂ ትናንትን ለማስተካከል ወይ ደግሞ ትናንታቸውን ለመተቸት አትሩጡ። ይነው ዋታሰይ ዋታምሰይ ተውት እንግሊዘኛውንና ብቻ ስለ ትናንታችሁ አትጨነቁ። ስለ ሰዎች ትናንትም ደግሞ ለመተቸት አትሞክሩ። ቅምጥሌ ቴንኪውን ቆንጆ። ነጋችን ለማስተካከል ብንሮጥ አሁን ላይ አሪፍ ነው ብዬ አስባለሁ። እሷም እንደዛ ነው ያልቻችሁ። ወደ ራስክ ተመለስ ብለዋልሽ። ብሩኬን ደግሞ ይመለሳል የኔ ቆንጆ። ወደ ራሱ የማይመለስበት ምንም አይነት ምክንያት የለም። አንቺም ደግሞ ረጋ በየኔዎች ተናዳበታለች። ዴት ምልክትን አደረገችው። ብሩኬ ደግሞ 299K ገብቷል። በዛሬ ሸር ወይ ደግሞ እንዲሁ ዝም ብሎ በዛሬ ወይ ደግሞ ነገ ቪዲዮ በሱ ሲለቀቅ 300K ደን ይላል ማለት ነው። ሶ ነገ ወይ ዛሬ ደግሞ ሁለታቸውን ፍቅር ሰላም ፈጥረው ፋፈሽሎ ይመጣሉ። ምንም የሁለታቸው ጸብ ያው ለእኛ ነው፣ እኛ የምናየው ጸብን ነው። አሁን ደግሞ መልሰው ፍቅርን ያሳዩናል። እርስ በርሳቸው ግን ፍቅር ናቸው። ምንም የተፈጠረ ነገር የለም። በተረፈ አፍጥንቱ ቤተሰብ 300K ያስገቡት። የተወሰነ ትንሽዬ ነው የቀረችው። በእኛ በኩል ስለማያሳየን ነው 300K ደን ሲል ነው የሚያሳየን እንጂ አሁን ላይ አያሳየንም። በእነሱ በኩል ግን ስንት እንደቀራቸው ያሳያቸዋል፣ ዩቱብ ስቱዲዮ ላይ ስለሚታይ ማለት ነው። በተረፈ ሩቲ ደግሞ 250K ገብታለች እና እንኳን ደስ አለሽ፣ ጀግና ነሽ። እውነት ለመናገር እስክትወልድ ድረስ ወልዳ እንኳን አራስነቷን ሁሉ በቪዲዮ እየመጣች ያለች ሴት ነች እና አምሶ ሀፒ ደስ ብሎኛል። አይዲዴት ብላለች እና አድርገዋለሁ ብላ ነው ስቶሪ ያደረገችው። ሌሎቹም ደግሞ ጀግና እያሉ ስቶሪ እያደረጉላት፣ እሷም ደግሞ ሜንሽናቸውን እየመለሰች ትገኛለች። እና ሁላችሁም የሩቲ እህቶች የሆናችሁ እንኳን ደስ አላችሁ። ከደስታዋም ከሀዘኗም ብቻ በፍቅርም በጸብም ታይም ላይ አብራችኋት እስካሁን ድረስ ያላችሁ አላችሁ እና እናንተ ላለማድረግ እና ለማክበር ንፉግነት ነው ማለት። ይህን ያክል ድራማ ይህን ያክል ነገር እየተሰራ እስቲል ነው አብራችሁ አላችሁ እና ትናንት እንግዲህ የአቀባበል ስነስርዓት ተደርጎላታል ምናምን። ያው አብርሽ አልመጣም እንዳያችሁት። ነገር ግን ያው እርስ በርሳቸው ፒስ ናቸው ግን ስራው እንደቀጠለ ነው ያለው። ያው ከዚህ በኋላ ደግሞ ኃላፊነት ተጨምሮባቸዋል። ሶስተኛ ሰዎች ሆነዋል እና እጃችሁን በሰላም ያሳድግላችሁ። ታዛዥ፣ ለሰዎች ቀን የሚያስብ ብቻ ቀና አገርንም የሚመራ ቤተሰቦችን የሚመራ ልጅ ያደርግላችሁ። አሜን በሉ። ሶ እንኳን ደስ አለሽ ለማለት ነው። አብርሽም እንኳን ደስ አለ። ያው አብራችሁ የለፋችሁት የደከማችሁበት ስለሆነ ማለት ነው። እና ቅምጥሌ ያው በንግግርሽ በጣም ተማርክ ያለው ትላላችሁ። የምሬን ነው ምላችሁ እና በደንብ አድርጋ ነው ንግር ያደረገችልኝ። ሶ አይም ሶ ሀፒ። በመቀጠል ደግሞ ብዙ ኮሜንቶች ያለው ባይዘወይ እና ለወንድ ብላ ለምንድነው የምታለቅሰው? ምከሯት፣ አሰደበችን፣ ተሰደበች ምናምን እያላችሁ ያላችሁ እና ለወንድ ብላ ሳይሆን ለስራ ነው። ገባችሁ? ለስራ የተሰጣትን ካራክተር በደንብ እየተወጣች ያለች ጀግና ሴት።
ምንም አይነት የተሳሳተ ነገር አላየሁባትም። አሁን ላይ እየሰራች ባለችው ማለት ነው። በቃ ግቧን እየተወጣችው ነው። ማድረግ ያለባትም መሆን ያለበትን ነው እያደረገች ያለችው ማለት ነው። መሳቅ ባለባት ታይም ላይ ትስቃለች፣ ማልቀስ ባለባት ታይም ላይ ታለቅሳለች፣ ጮህ ማለት ባለባት ትጮሃለች፣ ለዘዝ ማለት ባለባት ደግሞ ለዘዝ ትላለች ማለት ነው። ስለዚህ እንደሷ ሰርታችሁ ተለውጣችሁ ራሳችሁን ብታዩት ደስ ይለኛል። እውነት ለመናገር እኔ ከእሷ ላይ ብዙ ነገሮችን እያየሁ ስለመጣው ማለት ነው። በጣም የተለወጠች ማለት እየሰራች ተማሪ ሆና አሁንም ድረስ እየሰራች ያለች እና እንዲሁም ደግሞ በስራዋ ውጤታማ የሆነች የሰው መውደድን የተባረከች ምርጥ ሴት ነች እና እንደሷ መሆን ብትችሉ ደስ ይለኛል እንጂ አታልቅሽ በሏት፣ በውስጥ ምከሯት፣ እንደዚህ በሏት፣ እንደዛ በሏት ምናምን። ወንድ ልጅ እንደዚህ ነው፣ ወንድ ልጅ እንደዚህ ነው። አያችሁ ብሩኬ እንዴት አድርጎ እንደሚያቀማጥላት ማለት ነው። ተግባባን። ስለዚህ በስመ አብ ወወልድ ወመንፈስ ቅዱስ እናንተ ወይ ልቤ የሆነ ቦታ ተደብቄ ነው እና እየሰራሁ ያለሁት ማለት ነው። ማርያምን በሩ ቀስ ብሎ ክፍት አለ ማለት ነው። ከዛ ብዬ ዞር ስል ማንም የለም፣ ዝም ብሎ ነው የተከፈተው በሩ። ንፋስ ነገር መሰለኝ ከፈተው። ወይኔ ጉዴ! ልቤ እየመታ ነው። ልቤ ወጣ ወደቀች። ወይኔ በመቤት ኧረ እኔ ግን መቼ ነው ቁጭ ብዬ በስነ ስርዓት ማወራው? ብቻ ግን አሁን ወይ እሙዬ እኔ ልቤ ይሰንጠቅ። በዚህ ሴትዮ እንዳታይም በዚህ አስደነገጡኝ። ወይኔ አሁን ምኑን ከምኑ ላድርገው? ምኑን ላወራ እንደሆነ ራሱ ጠፋኝ። እና ብቻ እንደሷ መሆን ብትችሉ ቻሉ። እንደዚህ ደግሞ እንደምታዩት ይህንን አለባበሷን እየቀየሩ ስታይሏን እየቀየሩ ደግሞ እንደዚህ ቅብጥ ቅብጥጥ የሚያደርጓት በጣም ብዙ እህቶች አሏት እና እህቶቿ ኖሩላት። ይህን ልቦናችሁን አይቀይርባችሁ። የምድሬን ነው ምላችሁ። ከልባችሁ ሰው ከልባችሁ ምርጥ ናችሁ እና በቃ እንደዚህ ፈሽ ቅብጥ ቅብጥብጥ አድርጓት። በዚህ የሚመቃኛት ሰው ሲኖር፣ በዚህ ደግሞ ፍቅሩ የበዛ ነው ማለት ከሚጠሏት ወይ ደግሞ ከሚተቿት የምንወዳት የምናከብራት የምናሞግሳት እንበዛለን እና ኧረ ቤተሰብ ፈጣሪ ትዕግስት ውስጥ ዛሬማ በቃ አስደንግጦ ነፍሴ ሊያወጡት ነው እና ምን ወዳት ብዙ ነን። ብቻ ከምጥል እነዚህን ሰዎች ማይለውጣቸው አንቺን ማይለውጥሽ ብቻ ፈጣሪ ለትልቅ ደረጃ አድርሶሽ ማየት ፈልጋለሁ የኔ ቆንጆ። ሁላችሁም እንደዚህ ኦኬ በቃ ቤተሰብ ደህና ዋሉ። መልካም ቀን። ሴትዮ እየጠራች አላሰረች። በዚህም እያስደነገጡ ነው። በቃ ላስተካክል ነው ልጅቱን። ቤተሰብ በጣም ወዳችኋለሁ። መልካም ጊዜ ይሁንላችሁ። እንግዲህ ብቻ ሁላችንም በሰላም ለሀገራችን ያብቃን። እኔ አሁን የሆነ ነገር አስቤ የሆነ ነገር ቤት ሲሉ ምናምን ሲያናድዱኝ ሀገሬ መግባት ያምረኛል ማለት ነው። አይሙ እንደውም ይሻልሻል እና የምሬ ነው። አንዳንዴ እናደዳለሁ። ይሆን አሁን ዛሬ ብዙ ላወራ ነበር የመጣሁት። ቴንሽን ሁሉ ስርቅርቅ አደረጉት። ምን ላደርግ? ምንም ማድረግ አይቻልም። ባይ መልካም ቀን